الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. قال الله تعالى: ونادى نوح ربه. نوح عليه السلام ጌታቸውን ተጣሩ። فقال ብለዋል نوح ربي أي يا ربي ጌታዬ ሆይ إن ابني من أهلي ልጄኮ ከቤተሰቦቼ ጭምር ነው። وإن وعدك الحق ያንተ የተስፋ ቃል ደግሞ ሐቅ ነው። ልጆች ቤተሰቦችን በሰፊናዋ ላይ ጫን ብለህ አዘኸኛል። ልጄ ከቤተሰቦቼ ነው። ወአንተ አሕከሙል ሐኪሚን አንተ ደግሞ ከፈራጆች ሁሉ ፍትሃዊ አዋቂ የሆንክ ጌታ ነው። ታዲያ እንዴት ልጄ እጠፊዎች ጋር አብሮ ሊጠፋ ቻለ? እንዴት ነጃ አልወጣም? የሚል ጥያቄ ነቢዩላህ ኑህ በአባታዊ ስሜት ይህን ጥያቄ ለአላህ ስብሓነሁ ወተዓላ አቀረቡ። ቃለ አላሁ ዐዘ ወጀል አለ: ያ ኑህ አንተ ኑህ ሆይ ኢነሁ ለይሰ ሚን አህሊክ ይህ እኮ ከቤተሰቦች አይደለም። ኢነሁ ዐመሉን ገይሩ ሷሊህ እሱ መልካም ያልሆነ ስራ ነው። ዐመሉን ገይሩ ሷሊህ ይሄ አነጋገሩ ሙባለጋ አለበት። ወይም ዐመሉን አይ ዙ ዐመሊን ገይሩ ሷሊህ አይ ዙ ዐመሊን ገይሩ ሷሊህ መልካም ስራን ከመልካም ስራ ባለቤት ሌላ ነው። ልጁ የሚሰራው ስራ መጥፎ ስራ ነው። ኩፍርን የሚፈጽምና አንተን ያልተከተለ ሰው ስለሆነ ነው ነጃ አልወጣው። ወይም እነሁ ዓሚለ ገይረ ሷሊህ በዚህም ተቀርጧል። መልካም ያልሆነን ስራ የተገበረ ልጅ ነው፣ እሱ ከሃዲ ነው። ለማንኛውም ፈላ ተስአልኒ እኔን አትጠይቀኝ፣ ማ ለይሰ ለከ ቢሂ ዒልም በሱ እውቀት የሌለህን ነገሩን ሳታቅ ዝም ብለህ ጥያቄ አታቅርብ። ይህ ልጅ ነጃ ሊወጣ የሚገባው ልጅ አይደለም። ኢኒ አዒዱከ እኔ ገስጽሃለሁ እመክርሃለሁ፣ አንተኩነ ሚነል ጃሂሊን ካላዋቂዎች እንዳትሆን እመክርሃለሁ። በማታውቀው ነገር ዝም ብለህ ጣልቃ አትግባ። ቃለ ኑህ ዓለይሂ ሰላም አሉ። በዚህ ጊዜ የደነገጡና የአላህ ስብሓነሁ ወተዓላ መልስ ከሰሙ በኋላ ረቢ ኢኒ አዑዙ ቢክ ጌታዬ ሆይ እኔ በአንተው እጠበቃለሁ፣ ወደ አንተ እጠጋለሁ። አን አስአለከ ከመጠየቅ ማ ለይሰ ሊ ቢሂ ዒልም በሱ እውቀት የሌለኝን ነገር ከመጠየቅ በአንተ ሆነው የምጠበቀው ከዚህ ነገር ጠብቀኝ፣ ካሁን በኋላ አይለምደኝም ይሉ ነው። ወኢላ ተግፊር ሊ አሁን ላደረግኩት ጥፋት አንተ ባትምረኝ፣ ወተርሐምኒ ባታዝንልኝ፣ አኩን ሚነል ኻሲሪን ከከሳሪዎች እሆናለሁ። ስለዚህ ይቅርታ አድርግልኝ፣ እዘንልኝ ብለው ነቢዩላህ ኑህ ዓለይሂ ሰላም ወዲያው መለስ አሉ። ቂለ ተባለ አላህ ስብሓነሁ ወተዓላም ተውበታቸውን ተቀበላቸውና ሌላ መልእክት ሊመጣ ነው። ቂለ ተባለ የሚለው አላህ ስብሓነሁ ወተዓላ ነው። ያ ኑሑ አንተ ኑህ ሆይ እህቢጥ በል እንግዲህ ከሰፊናዋ ውረድ። አንተና አንተ ጋር አብረው አምነው ሰፊናዋ ላይ የወጡ ሰዎች መውረጃቸው ሰዓት ደርሷል። አገር ሰላም ሆኗልና ወደ ምድር ውረድ የሚል ትእዛዝ መጣ። እህቢጥ ቢሰላም ሚና ከእኛ በሆነ ሰላም፣ እኛ ሰላም ለእናንተ አድርገናል፣ በሰላም ምድር ላይ እንድትኖሩ በሉ ውረዱ። ሰላም ከአላህ ስብሓነሁ ወተዓላ ብቻ ነው የሚገኘውና ቢሰላም ሚና ያ ሰላም ከእኛ የሆነ ከሌላ አካል ሰላም ሊመጣ ስለማይችል ማለት ነው። ወበረካቲን እንደዚሁም በበረካዎች ዓለይከ በአንተ ላይና ወዓላ ኡመም በህዝቦች ላይም በሆኑ በረካዎች ከሰፊናዋ ውረዱ። ሚመን መዓክ አንተ ጋራ ካሉ ህዝቦች አንተ ጋራ ሰፊናዋ ላይ ወጥተው ነጃ ከወጡ ሰዎች በእነሱም ከእነሱም በሚገኙ ትውልዶች ላይ በበረከት በሰላም ከሰፊናዋ ውረዱ የሚል ትእዛዝ መጣ። ወኡመሙን ህዝቦች ሰኑመቲዑሁም አሁን አንተ ጋራ ሰፊናዋ ላይ ወጥተው ነጃ ከወጡ ሰዎች መካከል ወደ ምድር ወርደው ተራብተው ተባዝተው የሚፈጠሩ ደግሞ ቡድኖች አሉ። ወኡመሙን ያለ መጠቆም ነው አላህ ህዝቦች ሰኑመቲዑሁም አይ ፊ ዱንያ እዚህ ዱንያ ላይ ሳናጣቅማቸው አንቀርም። ዱንያ ላይ
በሰላም እየበሉ እየጠጡ ይኖራሉ፣ ግን ከሃዲዎች ናቸው። ثم يمسهم منا ከዛም ከኛ ያገኛቸዋል፣ ይነካቸዋል። عذاب أليم አሳማሚ የሆነ ቅጣት ይነካቸዋል። ከሰፊናው ላይ ወርደው ምድር ላይ የሚኖሩ ሰዎች ከነሱ የሚገኙ ትውልዶች ሙሉ በሙሉ አማኞች አይሆኑም። አማኞችም አሉ፣ ከሃዲዎችም አሉ። ከሃዲዎች እንዳሉ ለመጠቆም ወኡመሙን ሰኑመቲዑሁም ሱመ የመስሁም ሚን አዛቡን አሊማ እንደ አይነት ትውልዶችም አሉ። ለሁለት እንግዲህ ይከፈላሉ፣ አማኞችና ከሃዲዎች ማለት ነው። ቲልከ ሚን አንባኢል ገይብ ይቺ እስካሁን ስትወራ የነበረችው ቂሳ አይ ቂሰቱ ኑሕን ዓለይሂ ሰላም መዓ ቀውሚ ሚን አንባኢል ገይቢ ከሩቅ ዜናዊ ጭምር ናት አለ አላህ። ብዙ ሙገየባቶች አላህ የሚያውቃቸው ሌላ ማንም የማያውቃቸው ታሪኮች አሉ። ከነዛ መካከል ናት ይቺ የኑሕ ቂሳ ህዝቦቻቸው ጋር የሆነው ነገር። ኑሒሃ ኢለይከ ወደ አንተ ወሕይ የምናወርዳት የሆነች አንተ ይህን የምታውቀው ነገር የለም። በኑሕ ዘመን አልነበርክ፣ የመጨረሻው ነቢይ ነህ። ማ ኩንተ ተዕለሙሃ አንተ የምታውቃት አልነበርክም። በዘመኑ እሳቸው አልነበሩ፣ ምንም የሚያውቁት ታሪክ የለም። ወላ ቀውሙከ የአንተ ህዝቦች ማያውቁትም። ይሄ ምናልባት ከሌላ ሰው ይሄንን ቂሳ ወስደህ የተናገርከው እንዳይባል አንተም አታውቅም። የአንተም ህዝቦች አንተ የተላክባቸው ህዝቦች ይህን ቂሳ የሚያውቅ የለም። ሚን ቀብል ሃዛ ከዚህ በፊት ይሄ ቂሳ ከመነገሩ በፊት ማንም የሚያውቀው የለም። ይሄ እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ትክክለኛ ነቢይ ለመሆናቸው ማስረጃ ነው። ማንም የማያውቀው ቂሳ አላህ ብቻ የሚያውቀውን ገይብ ነገር በዚህ መልኩ በወሕይ መጥቶላቸው ለህዝብ ማስተላለፋቸው ትክክለኛ ከጌታ የተላኩ መሆናቸውን ይጠቁማል። ለማንኛውም ፈስቢር የኑሕን ቂሳ ነግረንሃል፣ በስፋት ያሳለፈውን ሁኔታ የከፈለውን መስዋዕት ተነግሮሃልና አንተም ታገስ ህዝቦች ጋር። ኢነል ዐቂበተ ሊልሙተቂን ጥሩ የሆነች መጨረሻ አላህ ሱብሓነሁ ወተዓላ ለሚፈሩ ሰዎች ናትና አንተም በሶብር ያው ስራህን ቀጥል የሚል መልእክት አለው። ይሄን ቂሳ ከነገራቸው በኋላ ማለት ነው። የነቢዩላህ ኑሕን ቂሳ ህዝቦቻቸው ጋር የነበረውን እያየን መካከል ነበር የደረስነው። ያው ትናንት አላህ ሱብሓነሁ ወተዓላ መጨረሻ አካባቢ ነቢዩላህ ኑሕን ምን እንዳዘዛቸው አይተናል። ሰፊናዋን እንዲሰሩ ሰርተው እንዳጠናቀቁ ደግሞ ሰፊናዋ ላይ እንዲጋልቡ የተፈቀደላቸው አካላቶችን ፍቃድ እንዲሰጡና እንዳስጋልቡ አይተናል። ከዛ በኋላ የአላህ ቅጣት መጣ። ምድር በውሃ ተጥለቀለቀች። መጥፋት ያለባቸው ሰዎች ተጠፉ። ወቁዲየል አምሩ ብሏል፣ ነገሩ ተፈጸመ ብሏል። ምድር እንግዲህ ከከሃዲያን ጸዳች ማለት ነው። ከዛ መካከል ማን ይገኝበታል? የነቢዩላህ ኑሕ ልጅ ይገኝበታል። ልጃቸው አብሮ ተጠፋ። አባት እንግዲህ ያው ለልጁ ያለው ስሜት በጣም ትልቅ ስሜት ስለሆነ እዝነት ስላለው ያ ነገር በጣም ተሰማቸውና አሁንም ከተጠፋ በኋላ ይህን ጥያቄ እንዲጠይቁ ነው። እሳቸው መጀመሪያም ሰፊናዋ ላይ እንዲወጣ ጋብዘውታል። ያ ቡነየ እርከብ መዓና እኛ ጋራ እመንና ጋልብ ከሃዲያን ጋር አትሁን ብለው አባብለውታል። ልጁ ግን እምቢ ብሏቸዋል። መጨረሻ ላይ ከሚጠፉ ሰዎች ሆኗል። ይሄንን አሁን እንደገና መጡና እዚህ ወናዳ ኑሕ ረበ ኑሕ እኮ ጌታውን አላህ ስብሓነሁ ወተዓላ ተጣራ፣ ጥያቄ ያቀረበ። ሃዛ ሱአሉ እስቲዕላምን ወከሽፊን ሚን ኑሕን አን ሓሊ ወለድህ አለዚ ገሪቅ። ያው ይሄ የተጠፋው ልጃቸው ሁኔታው ምን እንደሆነ ግልጽ እንዲሆንላቸው ነው አሁን እየጠየቁ ያሉት። እና ምን አሉ? ፈቃለ ረቢ ጌታዬ ሆይ ኢነ ብኒ ልጄ አለዚ ገሪቀ ሃለከ መዓል ሃሊኪን ለተጠፉት ጋራ የተጠፋው እኮ ልጅ ሚን አህሊ ከቤተሰቦችህ ነው። አንተ ደግሞ ቤተሰቦችህ በሰፊናው ላይ ጫናቸው ብለህ አዝኸኛል። እዛ ጋር ግን አላህ ስብሓነሁ ወተዓላ ቤተሰቦችህን ጫን ብሎ ሲላቸው አብሮ የተናገረው ነገር ነበር። ወአህለከ ኢላ መን ሰበቀ ዐለይሂ አልቀውል። እሳቸው ይችን ነገር ዘንግተዋታል። ሚመን ሰበቀ ዐለይሂ አልቀውል ኢብኑሁ ልጃቸው ከዛ መካከል ይገኝበታል፣ ከሚጠፉ ሰዎች ከተወሰነበት ማለት ነው። እና ልጄ ከቤተሰቦቼ ነው፣ ከኔው አብራክ የተገኘ የኔው ክፋይ ነው፣ እንዴት
ተጠፋብኝ። ፈከይፈ ገሪቀ ወአንተ አሕከሙል ሐኪሚን እንዴት ነው ልጄ አብሮ ከተሰመጡ ሰዎች ጋር የተሰመጠው የጠፋው? ወኢነ ወዕደከ ያንተ ቃል አልሐቁ ሐቅ ነው። ቃልህን አታጥፍም አንተ። አንድን ነገር አደርጋለሁ ካልክ አላህ ላ ዩኽሊፉ ወዕደ ቃል የገባውን ነገር አያጥፍም። ወአንተ አሕከሙል ሐኪሚን ወአንተ አዕደሉል ሐኪሚን ወአዕለሙል ሐኪሚን ከፈራጆች ሁሉ ፍትሃዊ አዋቂ የሆንክ ጌታ ነው። ታዲያ ልጄ እንዴት ነው አብሮ ሊጠፋ የቻለው የሚል ጥያቄ ሲያቀርቡ አላህ ስብሓነሁ ወተዓላ ረድ ዐለይህ መልስ ሰጣቸው። ምን አለ? የልጁን ጉዳይ ካነሳህማ ቃለ ያ ኑሑ ኢነሁ ለይሰ ሚን አህሊክ እርሱ ከቤተሰቦች አይደለም። ምን ማለት ነው? ኢነሁ ለይሰ ሚን አህሊከ አናጂ አለዚ ወዐድቱከ ኢን ጃአሁ ነጃ ወጣቸዋለሁ ብዬ ቃል ከገባሁልህ ቤተሰቦች አይደለም እሱ። እኔ ነጃ ወጣለሁ ብዬ ቃል የገባሁት ያመኑትን ቤተሰቦች እንጂ ይሄኛውን ልጅ ቃል አልገባሁም ማለት ነው። አንድ ለይሰ ሚን አህሊክ ማለት ኢነሁ ለይሰ ሚን አህሊክ ወይም ደግሞ ከቤተሰቦች አይደለም። ሚን አህሊከ ናጂ ነው ትክክለኛው። አንዳንዶች የፈሰሩት ተፍሲር አለ፣ ግን ተፍሲሩ ትክክል አይደለም። እነሆ ለይሰ ሚን አህሊክ ማለት ልጅህ አይደለም ብለው የፈሰሩ ሰዎች አሉ። ዋዛ ተፍሲሩን ዙ ኸጠኢን ነው፣ ስህተት የሆነ ተፍሲር ነው። ምክንያቱም ልጅህ አይደለም ከተባለ የዚና ልጅ ነው ሊባል ነው። ይህን ኢብኑ አባስ ያነሱና ምን ይላሉ? ማዘነት ምርአቱ ነቢይን ቀጡ የዝሙት ልጅ ብለው የፈሰሩትን ሰዎች ረድ ሲያደርጉባቸው የነቢይ ሚስት ዝሙት ሰርታ አታውቅም። አላህ ስብሓነሁ ወተዓላ ለላካቸው ነቢዮች እንዲህ አይነት ባለጌ በዝሙት የሚጨማለቁ ሴቶችን አላህ እነሱ ጋር አያቆራኝም። ሌላ ስህተት አለባቸው እንጂ የክህደት የሽርክ ስህተት ይኖርባቸዋል። ግን እንዲህ አይነት በዚና የሚባልጉ እንዳልሆኑ ይሄን ኢብኑ አባስ አጠንክረው ይናገራሉ። ስለዚህ ለይሰ ሚን አህሊከ ማለት ልጅ አይደለም ሳይሆን ልጅነቱ ልጅ ነው። ነገር ግን እዚህ ጋር ከነሰብ የበለጠ በስጋ ዝምድና ከመገናኘት የበለጠ ሌላ አላቃ አለ። እሱ ምንድነው? አልዓላቃ ፊዲና የዲን መገናኘት። በነሰብ ቢገናኙ በዲን የማይገናኙ ከሆነ ልክ ልጅ እንዳልሆነ የሚቆጠረው ማለት ለምን? ይሄ እምነቱ መካከላቸው ያለውን ግንኙነት በጣሶ ስለሚጥለው ማለት ነው። ኢነሁ ለይሰ ሚን አህሊክ ኢነሁ ዓመሉን ገይሩ ሷሊህ እሱ ማለት ይህ ልጅ ማለት በጎ ያልሆነ ስራ ነው አለ። አመል ማለት ተግባር ነበር፣ ግን ልጁ ለራሱ ለሙባለጋ በጣም ጸያፍ ነገር ስለሰራ ጸያፍ ተግባር ስለፈጸመ ራሱ ስራ ነው፣ መልካም ያልሆነ ስራ ነው። ሰውየው እኮ ስራ አይደለም እሱ የሚተገብረው ስራ የሚባለው ለሙባለጋ ነው ይሄ የሆነው። ወይም ኢነሁ ዙ ዐመሊ ገይር ሷሊህ መልካም ስራ ከመልካም ስራ ባለቤት ሌላ ነው። መልካም ስራን የማይሰራ ክህደትን፣ ኸያናን የሚፈጽም የሆነ ልጅ ነው ለማለት ያሰጋል። ወይም ኢነሁ ዓሚለ ገይረ ሷሊህ አላ ሲገት ማዱም ተቀርቷል። መልካም ያልሆነን ስራ የሰራ ስለሆነ ይሄ ነጃ የሚገባው ሰው አይደለም፣ ጥፋት የሚገባው ነው የሚለውን መልስ አላህ ስብሓነሁ ወተዓላ ነገራቸው። ለማንኛውም ፈላ ተስአልኒ ማ ለይሰ ለከ ቢሂ ዒልም አላቸው። ጉዳዩ እንደዚህ ከሆነ አንተ በሱ እውቀት የሌለህን ነገር ያልገባህን ነገር አትጠይቀኝ፣ ከዚህ በኋላ አደብ መያዝ አለብህ አላቸው። ኢኒ አዒዱከ እኔ አንተን እመክርሃለሁ፣ አንተ ኩን ሚነል ጃሂሊን ካላዋቂዎች እንዳትሆን እመክርሃለሁ። ጃሂሎች ናቸው ዝም ብለው የሚያውቁትን የማያውቁትን የሚጠይቁትና ስለዚህ ይሄንን ተግባር እንዳትደግመው ማስጠንቀቂያ ነው። ቃለ ረቢ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም ብለው እሳቸው ወዲያው ተመለሱ። ጌታዬ ሆይ እኔ በአንተው እጠበቃለሁ፣ የምትጠብቀኝ አንተው ነው ከእንዲህ አይነት ተግባር በሱ እውቀት የሌለብኝን ነገር ከመጠየቅ በአንተ ነው የምጠበቀው። ለማንኛውም አሁን ለሰራሁት ስህተት ለፈጸምኩት ጥፋት ምህረት እፈልጋለሁ ማረኝ። ወኢላ ተግፊር ሊ ወተርሐምኒ ለእኔ ባትምርልኝ ባታዝንልኝ አኩን ሚነል ኻሲሪን ከከሳሪዎች ነው መሆኑ ከጠፊዎች ይሆናሉ አንተ ካላዘንክልኝና እዘንልኝ አሉ።
አላህ ስብሓነሁ ወተዓላ ፈቀቢለ ተውበተሁ አዘነላቸው፣ ተውበታቸውን አላህ ተቀበላቸው። ተውበታቸውን መቀበላቸው ምልክቱ ምንድን ነው? ቂለ ያ ኑህ እህቢጥ ቢሰላም አለዝና ታርቋቸዋል ተባለ። አላህ አለ ዛሂሩ እዚህ ጋ ቃለ ያ ኑህ ነበረ፣ ቃለ ነበረ ከኋላ አመጣጡን ለመጠበቅ ነው ቂለ ብሎ ተዕቢር ያደረገው ይላሉ። ከኋላ ወቂለ የአርዱ ብልዒ ወያስማው አጥሊዒ ወቂለ ቂለ የሚል ተደጋጋሚ ስላለፈ ያለ መጠበቅ ነው ቂለ ያለው እንጂ ቃለ አላህ ነው። አላህ አለ ነው ያ ኑህ አንተ ኑህ ሆይ እህቢጥ ሚነ ሰፊና እጁድይ ላይ ከቆመችዋ ሰፊና በል ውረድ፣ ቢሰላምን በሰላም ውረድ፣ ሚና ከኛ በሆነ ሰላም፣ ሰላምን በአንተ ላይ አድርገናል፣ ውረድ ከሰፊናዋ። ወበረካቲን በረከትን በረካት በብዙ በረካዎች ዐለይከ ወዐላ ኡመም በአንተ ላይ እንደዚሁም በተከታዮች ላይ በህዝቦች ላይ በሆኑ በረካዎች ሚመን መዓክ አንተ ጋር ካሉ በእነሱም ከነሱ በሚገኙ ትውልዶች ማለት ነው። አማኝ በሆኑት ላይ በረካ እስከ መጨረሻው በእነሱ ላይ ይሁን የሚል ጥቆማ አለ። አላ ኩሊ ሙእሚን ሚን ዙርየቲ ኢላ የውም ልቅያማ ወኡመሙን ሰኑመቲዑሁ ይህ ሙስጠነፍ ነው። ሌላ ቡድኖች እንደሚገኙና ከሰፊናው ከወረዱ በኋላ እዚህ ዱንያ ላይ እንግዲህ ያው በሚኖሩበት ጊዜ ከሃዲዎችም እንደሚፈጠሩ ሲጠቁም ወኡመሙን ህዝቦች አለ ሰኑመቲዑሁ ሳናጣቅማቸው አንቀርም ዱንያ ላይ ይኖራሉ። ዱንያ ላይ አላህ ሱብሓነሁ ወተዓላ ያው ጥላቶችንም ያበላል፣ ያጠጣል፣ ያጠቅማል። ከዛ በኋላ ግን ሱመ የመስሁ ሚና አዛቡን አሊማ አሳማሚ የሆነ ቅጣት ይነካቸዋል። ቢኩፍሪሂም ማለት በክህደታቸው ምክንያት በአኸራ የሚቀጡ ሰዎች አሉ አለ። የእሳቸው ታሪክ እንግዲህ እዚህ ድረስ የነቢዩላህ ኑህ ቂሳ በቃና ትልከ ሚን አንባኢል ገይቢያ እስካሁን የተነገርከው ነገር ሩቅ ከሆኑ ዜናዊ ጭምር ነው። ማንም የማያውቃቸው ኑዒሃ ኢለይከ እኛ ወደ አንተ ወሕይ የምናወርዳት አይ ኑዕሊሙከ ቢሃ ወሕየን ሚና ኢለይከ በወሕይ መልኩ መላኢካ ልከን ጅብሪል ልከን የምናስተምርህ የምናሳውቅህ የሆኑ የሩቅ ዜናዎች ናቸው። ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ ሚን ቀብል ሃዛ ከዚህ በፊት ከመነገርህ በፊት አሁን እኛ ከመንገራችን በፊት አንተም የአንተም ህዝቦች ማንም የሚያውቃት የለም። ለም የኩን ዒንደከ ወላ ዒንደ አሐድ ሚን ቀውሚከ ዒልሙን ቢሃ አንተም ዘንድ አንተ በተላክባቸው ሰዎች ዘንድም ምንም እውቀቱ የለም። ሐታ የቁለ መን ዩከዚቡከ ኢነከ ተዓለምተሃ ሚን አንተን የማይቀበሉት ሰዎች ይህን ታሪክ ይህን ቂሳ ከነገሌ ወስደኸው ነው ብለው አንተን ሊያስተባብሉ ዘንድ ህዝቦችህን የማያውቋት ቂሳ ናት። እነሱ ቢያውቋት ኖሮ አይ ከነሱ ወስዶ ነው ይህንን ቂሳ የሚነግረን የሚል ነገር ስለሚፈጠር ይሄ ማንም የማያውቀው ቂሳ አላህ ብቻ የሚያውቀው በዛ መልኩ ወሕይ የወረደ ነው። በል አኽበረከ አላሁ ቢሃ ሙጣቢቀተን ሊማ ካነ ዐለይሂ አልአምሩ ሰሒህ የተከሰተውን ክስተት በነቢዩላህ ኑህና በህዝቦቻቸው መካከል በትክክል አላህ ስብሓነሁ ወተዓላ የነገራቸው ቂሳ ነው። ፈስቢር ኢነል ዐቂበተ ሊልሙተቂን ትዕግስት አድርግ መዓ ቀውሚከ እነዚህ አንተን የሚያስተባብሉ የሚያስቸግሩ ሰዎች ጋር ሶብር ነስርን እንሰጥሃለን። ምንም አይነት ጥቃት እንዳያረጉ እኛ እንከላከልልሃለን። ስለዚህ ትዕግስት ካንተ ይጠበቃል። ጥሩ የሆነች መጨረሻ እነማን ጋር ናት? ሊልሙተቂን ናት አለ። አላህን ለሚፈሩ ሰዎች ትሆናለች። መጀመሪያ ላይ ብዙ ትግሎች ይኖራሉ፣ ብዙ ፍትጊያዎች ይኖራሉ። መጨረሻ ተጠቃሚዎች ውጤታማ የሚሆኑት እነማን ናቸው? የአላህ ስብሓነሁ ወተዓላ ፍራቻ የያዙ ሰዎች ብቻ ናቸውና አንተ መጨረሻ ጥሩ ይሆናል። ሶብር አድርግ ይላል። ከዚህ ቂሳ ከነቢዩላህ ኑህ ቂሳ የምንማራቸው ነገሮች አሉ። ባጭሩ የምንማራቸው ነገሮች አሉ። አንደኛ ነቢዩ ዓለይሂ ሰላቱ ወሰላም ፊማ ዩበሊጉሁ ዐን ረቢሂ ከጌታቸው በሚያስተላልፉት ነገር እውነተኛ እንደሆኑ ይሄ ቁርአን ከአላህ ስብሓነሁ ወተዓላ የወረደ እንደሆነ የኑህ ቂሳ ይጠቁመናል። ለምን ከተባለ እዚቹ መጨረሻ ላይ ቂሳው ላይ ምን አለ? ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ ሚን ቀብሊ ሃዛ ከዚህ በፊት አንተም ህዝቦችህም አያውቁትም ይሄን ቂሳ። ስለዚህ አላህ የሚያውቀው አላህ በእውቀቱ መሰረት በወሕይ አመጣው። ስለዚህ ቁርአን ከአላህ ጋር የመጣ መልእክተኛው እውነተኛ ነቢይ መሆናቸውን
ከዚህ ማረጋገጥ ይቻላል። በሁለተኛ ደረጃ ነቢዩላህ ኑህ ዓለይሂ ሰላም ህዝባቸውን ሲያስተምሩ ዳዕዋ ሲያደርጉ የተጠቀሟቸው ነገሮች ለዱዓቶች ዳዕዋ ለሚያደርጉ ሰዎች ሰውን ወደ ኢስላም ለሚጣሩ ሰዎች ጥሩ የሆኑ አስተማሪ የሆኑ ነገሮችን ከሳቸው እናገኛለን። አንደኛ በዳዕዋቸው ላይ እጅግ በጣም ጠንካራ ሌይልን ቀንን በሚስጥርም በይፋም ዳዕዋ ያደረጉት ህዝቦቻቸው እነዛ በጣም አስቸጋሪ የሆኑ ህዝቦች ማለት ነው። እነሱን ወደ ኢስላም ለመጣራት በጣም ብዙ ስልቶችን ተጠቅመዋል። ለብቻ ይነግሯቸዋል፣ ሰብስበው ይነግሯቸዋል፣ በሚስጥር ይነግሯቸዋል፣ በይፋ ይነግሯቸዋል፣ በቀን በብርሃን ይነግሯቸዋል፣ በጨለማ በሌሊት ይነግሯቸዋል። ሁሉንም ነገር አሟጣው ነው የተጠቀሙት ማለት ነው። ይሄም ለዱዓቶች አስፈላጊ ነገር እንደሆነ ይጠቁማሉ። በሶስተኛ ደረጃ አነሰብ የስጋ ዝምድና ዙርያ መህማ ሸሩፈ ወዐዙመ ለየንፈዐ ሳሒበሁ ዒንደላህ ምን የተከበረ እንኳን ቢሆን ነሰቡ ዘሩ አላህ ስብሓነሁ ወተዓላ ዘንዳ ምንም ጥቅም እንደሌለው ኢላ ኢዛ ካነ መዐሁ አልኢማን አብሮት ኢማን ቢኖር እንጂ ካመነ ዘርም ይጠቅማል። ካመነ የነቢይ ልጅ ያም አማኝ ከሆነ ይጠቅማል የነቢይ ልጅ መሆኑ። ካላመነ ግን ምንም አይነት ጥቅም እንደሌለው ወአነ ኢማን ወሰላህ ለይሰ ሙርተቢጠይን ቢልዊራሰቲ ወልአንሳብ ኢማን የሚባለው ነገር እንደዚሁም ደግሞ ጥሩ ሰው መሆን በውርስ የሚገኝ በነሰብ የሚገኝ ጉዳይ አይደለም። እንደ ገንዘብ የሚወረስ አይደለም ኢማን። እንደዚሁም ሷሊህነት በነሰብ የሚገኝ ነገር አይደለም። በነሰብ የሚገኝማ ቢሆን የነቢዩላህ ኑህ ልጅ ከሃዲ ባልሆነ ኖሮ በነሰብ ቢገኝ ኖሮ የነቢይ ልጅ እንደዛ በፍጹም አይጠበቅም ነበር፣ አብሮ ነጃ ይወጣ ነበር። ነገር ግን ያ ስላልሆነ ነው። ወረሒመ አላሁ አልኢማም አልቁርጡቢ ኢማም አልቁርጡቢ አላህ ይዘንላቸውና ምን ይላሉ ተፍሲራቸው ላይ ፈቀድ ቃለ ዒንደ ተፍሲሪሂ ሊቀውሊሂ ተዓላ ቃለ ያ ኑህ ኢነሁ ለይሰ ሚን አህሊክ የሚለውን ቁርአን ሲያብራሩ ወፊ ሃዚሂ አያ ይላሉ ይህች አንቀጽ በዚህች አንቀጹ ተስሊየቱ ሊልአባእ ፊ ፈሳዲ አብናኢሂም ወኢን ካነ አልአባኡ ሷሊሒን ይላል። በሌላ መልኩ አባቶችን ታሷብራለች፣ ለአባቶች ሶብር እንዲያረጉ ታረጋለች። አባቶች በጣም ጥሩ ሰዎች ናቸው፣ ልጆቻቸው ግን በዛ ተቃራኒ የተበላሹ ልጆች ናቸው። እንዲህ አይነት የገጠማቸው አባቶች የነቢዩላህ ኑህን ቂሷ ማስታወስ ነው። ለምን አባት ጥሩነት ጋር የልጅ ጥሩነት አይሄድም። አባት ጥሩ ልጅ መጥፎ ይሆናል። ስለዚህ ልጅ መጥፎ ሲሆን አባት መጥፎ ነው ማለት አይደለም። ይሄው የነቢይ ልጅ መጥፎ አደረገው፣ ከሃዲ አደረገው። ተስሊያ አለው ይላል። ይሄ ፈቀድ ሩየ አነ ብነ ሊማሊክ ብን አነስ ኢማሙ ዳር ሂጅራ ማሊክ ብን አነስ አሐዱ አልመዛሂብ አልአርበዓ ከአራት መዝሀብ ሰዎች አንደኛው ናቸው ማሊክ ብን አነስ እና ልጅ ነበራቸውና ልጃቸው እርተከበ አምረን ላ የሊቁ ቢልሙስሊም ይላል። ለአንድ ሙስሊም የማይመጥንን ተግባር ፈጸመ ልጃቸው። ያን ነገር ሰሙ እሳቸው ፈዓሊሙ ቢዛሊከ ማሊክ ከእሳቸው ላይ የተጠበቀው። ከዛ በኋላ ምን አሉ እሳቸው አልአደቡ አደቡላህ ለአደቡ አባኢ ወኡመሃት ስርዓት ማለት የአላህ ስርዓት ነው። አላህ ስርዓት ያስያዘው ሰው ነው ስርዓት አለው የሚባለው እንጂ የአባቶች እናቶች አይደለም። እነሱ ለፍተው ወጥተው ወርደው ውጤት አልባ ሊሆኑ ይችላሉ። ወልኸይሩ ኸይሩላህ ላ ኸይሩል አባኢ ወኡመሃት ብለው ተናገሩ ይላሉ። ይሄንን እንግዲህ ነቢዮች ላይ እናየዋለን እና ጉዳዩ ነሰብ ጋር የሚሄድ ጉዳይ አይደለም፣ በውርስ የሚገኝ አይደለም። የአላህ ስብሓነሁ ወተዓላ ምርጫ መሆኑን ይጠቁመናል። በአራተኛ ደረጃ የነቢዩላህ ኑህ ጥያቄ ለልጃቸው ይሄ ወንጀል አይደለም። ይሄን ነገር ቢጠይቁ ልጁ ከሃዲ ሆኖ ከተጠፉ ሰዎች ጋር ተጠፍቷል፣ ልጄ ከቤተሰቦቼ ነበር ለምን ተጠፋብኝ ብለው መጠየቃቸው ይሄ ወንጀል አይደለም ይላሉ። ግን ኸጣ ነው፣ ስህተት ነው። በእጅቲሃዳቸው በእሳቸው እጅቲሃድ ሲያስቡት ልጆች ቤተሰቦችህን ሰፊናዋ ላይ ጫን ስለተባሉ ይህስ ልጅ አይደለም እንዴ ለምንድን ነው የሚል ነገር እጅቲሃድ አድርገው መጥቶባቸው የጠየቁት ጥያቄ እንጂ በአመፅ የተከለከሉትን ነገር ፈጸም አይደለም። ሁለተኛ ደግሞ አባት ውስጡ በጣም ይሰማዋል ልጁ ሲጠፋ በዚህ መልኩ
ተፈጥሮ አለ፣ በተፈጥሮ የሆነ እዝነት አለ አባት ልብ ውስጥና ያም ነገር ተጨማሪ ስላለ እንደ ወንጀል አይቆጠርም ይላል። በአምስተኛ ደረጃ ቁርአን ቂሷዎችን ሲናገር የነቢያቶችን ቂሷ ሲናገር ትኩረት የሚያደርገው ጠቃሚ የሆኑ ነጥቦች ላይ ብቻ ነው እንጂ በጣም ብዙ ነገር ነው የተከሰተው ክስተት። ከዛ ሁሉ ግን መረጥ አድርጎ ለሰዎች ያስተምራል፣ ይጠቅማል ያለውን ነገር ነው የሚያወራው እንጂ ሁሉንም ነገር አይናገርም። ስለዚህ እዚህ ነቢዩላህ ኑህ ቂሳ ላይ የምናገኘው ያንን ነው። ለምሳሌ ሰፊና ስራ ተባሉ ነቢዩላህ ኑህ አለይሂ ሰላም። ከዛ በኋላ ያለው ቂሳ አልተወራም። ሰፊናዋ ጡሯ ስንት ሜትር ነበር? ስፋቷ ስንት ሜትር ነበር? ወደ ሰማይ ከፍታዋ ምን ያክል ነበር? ይሄ እኮ አልተወራም። ለምን? ጥቅም ስለሌለው። ምን ያክል ጊዜ ነው ሰፊናውን የሰሩት? ስንት ወር ጨረሰባቸው? አልተወራም። ጥቅም የለውም። ቢወራ ፋይዳ ስለሌለው። ሰፊናው ላይ ምን ያክል ጊዜ ቆዩ? አልተወራም። ይሄን ቁርአኑ ላይ አንዳንድ ሙፈሲሮች 6 ወር ቆይተዋል ይላሉ በራሳቸው እንትን እንጂ ብዙ ነገሮች እዛ መካከል የተከሰቱ ክስተቶች አሉ። ሁሎችንም ግን አይናገርም። ጠቃሚ ነጥቦችን ብቻ አላህ መርጦ ነው የሚናገረው። የቁርአን አካሄድ ይህ ነው። ከዚህ ውጪ ዝም ብሎ የሚወራው ወሬ አንደኛ እስራኤልያት ከበኒ እስራኤል የተወስዶ ብዙ የሚወሩ ነገሮች አሉ፣ ማስረጃ የሌላቸው ነገሮች። በሰዓቱ የነበረውስ ጡፋን የውሃ ማጥለቅለቅ ሙሉ ዲፍን ዓለምን ያጥለቀለቀው ወይስ ከፊል ዓለምን ያጥለቀለቀው? ይሄ አልተነገረም፣ በግልጽ አልተነገረም። ዛሂሩ እንደሚያሳየው ግን ይላል ቁርአኑ፣ ዛሂሩ የሚያሳየው የመጣው ዓላማ እነዛን አመፀኛ ህዝቦች ማጥፋት ነው እንጂ ዓለምን ዝም ብሎ ማጥለቅ አይደለም። ያ እስከሆነ ድረስ የነቢዩላህ ኑህ ህዝቦች እስካሉበት ድረስ ጡፋኑ አለ፣ ከዛ ውጭ የለም ይላሉ። አንዳንዶች አይደለም ሙሉ ዓለም ነው የተጠቀለለው ብለው የሄዱ ሰዎች አሉ። ይሄን በግልጽ ማስረጃ ተቀመጠለት። በስድስተኛ ደረጃ ሱነቱላህ ፊ ኸልቂሂ አላህ ስብሓነሁ ወተዓላ በፍጥረታት ውስጥ ያስቀመጠው ሱና አለ። ምንም የማይቀየር ሱና አለ፣ የአላህ ልምድ ማለት ነው። እሱ ምንድን ነው? አልዓቂበቱ ሊልሙተቂን የሚለው ሱና ነው። የሆነው ሆኖ መጨረሻ ላይ ውጤታማ ፍሬያማ የሚሆኑት እነማን ናቸው? እነዛ ተቋ ያላቸው ሰዎች ናቸው። ቁጥራቸው ቢያንስም ምን ቢቸገሩ ቢበደሉ ቢጨቆኑ መጨረሻ ላይ ነሱ የሚሆነው የነሱ ነው። ወሃዛ ሱነቱላህ። ይሄንን ነው የምናገኘው። ነቢዩላህ ኑህ አለይሂ ሰላም 950 ዓመት እነዛ ሰዎች ጋር ሲታገሉ ኑረው መጨረሻ ምን ሆነ? ኑህና አማኞች ነጃ ወጡ። ሌላው ህዝብ በአጠቃላይ ተጠፋ። ስለዚህ ውጤቱ ለነማን ሆነ? ነቲጃው መጨረሻ ላይ አላህን ለሚፈሩ ሰዎች ሆኗል። ወሃዛ ሱነቱላህ ላ ተተገየር ወላ ተተበደል፣ ሁሉ ጊዜ የማይቀየር የአላህ ስብሓነሁ ወተዓላ ሱና መሆኑን ከዚህ እናገኛለን። ወቢሃዛ ነክተፊ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።